እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ ደግሞ እንመልከት። የልዑል ዊሊያምን ጉዳይ እናንሳ። በትናንትና በአስቶን ቪላ ደስታቸውን ሲገልጹ ተመልክተናል። በአስቶን ቪላ ድል እናንሳ ይሄንን ጉዳይ። አዎ ልክ ነው። የአስቶን ቪላ ደጋፊ ነው ልዑል ዊሊያምስ ወይም የእንግሊዝ የዘውዱ አልጋ ወራሽ የሚባለው ልክ እንደዛ እና ቀጣዩ ንጉስ የመሆን እድል ያለው ማለት ነው። በእንግሊዝ ንጉሳዊ መንግስትና ወይም ሮያል ፋሚሊ በሚባለውና በእግር ኳስ መካከል ያለው ግንኙነት ሁል ጊዜ በጣም ትኩረት የሚስብ ነው። ምክንያቱም እግር ኳስ እንግዲህ የሰራተኛው መደብ ስፖርት ነው ስለሚባል፣ የፕሮሌታሪያት ስፖርት ነው ስለሚባል ለዛ እንደሆነ አይታወቅም። ግን ብዙዎቹ የንጉሳዊ ቤተሰብ አባላት ለእግር ኳስ እንደዚህ ሲጋለጡ ብዙ ማየት የተለመደ አይደለም። አንድ ሁል ጊዜ የዓለም ዋንጫ ታሪክ በሚተረክበት ጊዜ የሚታይ ምስል አለ። የቀድሞዋ የእንግሊዝ ንግስት ኤሊዛቤት 1966 የዓለም ዋንጫ ፍጻሜ በተደረገ ጊዜ ያኔ የዡል ሪሜ የሚባለው ዋንጫ ነበር ይሰጥ የነበረው እና ያንን ዋንጫ ለቦቢ ሙር ሲያስረክቡ የሚታይበት ምስል አንደኛው የሮያል ፋሚሊን ከእግር ኳስ ጋር አስተሳስሮ የሚያሳይ ምስል ነው። ግን የበለጠ ከዊንድሶር አካባቢ የሚወዱት የስፖርት አይነት የበለጠ የአሪስቶክራሲ ስፖርት ነው የሚባሉትን ውድድሮች ነው የገዢ የባላባቶች ምናምን ስፖርት የሚባሉትን በተለይ የፈረስ እሽቅድምድምን ሆርስ ሬሲንግ የሚባሉን የበለጠ ይወዳሉ። የኩዊን የንግስት ኤሊዛቤት ዋናው ፓሽንም የሚባለው ከስፖርቶቹ መካከል አንደኛው እና ቀዳሚ ምርጫቸው የበለጠ ስሜታዊ የሚሆኑበት የበለጠ የሚወዱት የሚመርጡት የፈረስ እሽቅድምድምን ነው። ከዛ ፖሎ ደግሞ የኤደንብራው ፊሊፕ እሳቸው ይሄንን ይወዳሉ ይባላል። ቻርልስና ዊሊያምም ራሳቸው ሌሎች እንዲህ አይነቶችን ስፖርቶች ነው የሚወዱት። የበለጠ ራግቢን የመውደድ እንደዚህም አይነት ነገር አላቸው እና የአሪስቶክራቶች ስፖርት ናቸው የሚባሉትን የበለጠ የሚወዱት ከእግር ኳስ ይልቅ። ለምሳሌ ህይወታቸው ከማለፉ በፊት በጣም ረጅም ጊዜ ነው አይደለም በንግስና የቆዩት ንግስት ኤሊዛቤት ግን በዊምብሌ ስቴዲየም 4 ጊዜ ብቻ ነው በ70 ዓመት ውስጥ ለእግር ኳስ ኤቨንት የተገኙት። ለፎርማሊቲ እንኳን ብለው ብዙ አይመጡም ነበር። ቴኒስም ብዙ አይወዱም። በዊምብልደንም እንደዚሁ 4 ጊዜ ብቻ ነበር የተገኙት። ስለዚህ እግር ኳስ ብዙ አይወዱም ይባል ነበር እሳቸው። የሆነ ጊዜ አንድ ጊዜ አርሰናል ደጋፊ ናቸው ተብሎ አስታውሳለሁ። 2007 ላይ አርሰናል የመጀመሪያው ምናልባትም እስካሁን ድረስ ብቸኛው የእንግሊዝ ቡድን ነው በበኪንግሃም ቤተ መንግስት በንግስቲቱ ግብዣ የተደረገለት ቡድን እና በዛ ምክንያት ለአርሰናል እና ሌላ ጊዜ ደግሞ ለዌስትሃም የሆነ አይነት ማድላት አላቸው። እነዚህን ሳይወዷቸው አይቀሩም ይባላል። ግን የልጅ ልጃቸው የልዕልት ዲያና ሌላኛው ልጅ ወይም የልዑል ዊሊያም ወንድም አሁን ከንጉሳዊ ቤተሰቦች ጋር ተጣልቶ አምጾ የወጣው ማለት ነው። እሱ የአርሰናል ደጋፊ ነኝ ይላል እንደዚሁ። ግን ችግሩ ስለ አርሰናል ተጫዋቾች ምናምን ሲጠየቅ ኦዚል ማን ነው ሲሉት 2019 ላይ አያውቀውም ነበር ኦዚል። ስለዚህ ለማለት ያህል የአርሰናል ደጋፊ ነኝ ያለ ይሆናል እንጂ ከልቡ ልክ እንደዚህ ሁሉ ዊሊያምስ ትላንትና ወደ ኢስታንቡል ሄዶ በእንደዛ አይነት ስሜት ቡድኑ ሲደግፍ ያየነው አይነት ስሜት አልነበረውም። ንጉስ ቻርልስ 2012 ላይ በርንሌይ ደስ ይለኛል የሚል አስተያየት ሰጥቶ ነበር። ስለዚህ በመጠኑ የእግር ኳስ ፍቅር እንዳላቸው የሚያሳዩ አንዳንድ ምልክቶች አይተናል። ግን ሁልጊዜም ቢሆን በእግር ኳስና በእንግሊዝ ሮያል ፋሚሊ መካከል ያለው ግንኙነት እንደዚህ የጠራ አይደለም።
ሌሎች ስፖርቶችን የበለጠ ይመርጣሉ። የልዑል ዊሊያም ግን ሁልጊዜም በጣም የተለየ ደንበኛ የለየለት የእግር ኳስ ደጋፊ ነው። የሚገርምሽ ያው የልዕልት ዲያና ልጅ አይደል እና ልዕልት ዲያና ደግሞ በኛ ልጅነት ውስጥ ምንም እንኳ 97 ላይ ቢሆንም ህይወቷ ያለፈው ከዶዲ ፋይድ ጋር ከሞሐመድ አልፋይድ ልጅ ጋር በፓሪስ ሪትስ ሆቴል ፓፓራሲዎችን ሲሸሹ በደረሰ በጣም አሰቃቂ መኪና አደጋ ነው ህይወቷ ያለፈው። ግን የልጅነታችን ላይ የነበሩ የማስቲካ ፖስተሮች፣ ስቲከሮች ላይ ምናምን ሁሉ የምትታይ በቃ ሳሙና ዲያና ሳሙና የሚባሉ ሳሙና ነበር፣ ዲያና ሰንደል የሚባል ሁሉ ነበር። ብዙ ነገር የነበረበት ነው። ልዕልት ዲያና ውብ ነች እንደዚህ ይባል ነበር። ግን የእሷን ልጆች ያወቅኩት አንድ እኔ ልጅ ሆኜ ከሲንጋፖር ከማሌዥያ ከምን የሚመጡ የእንግሊዝኛ ጋዜጦች ነበሩ እና ለመጠቅለያ እየተባለ ለስጋ ቤቶች እነዛን ጋዜጦች የስጋ መጠቅለያ እንደ ጋዜጣ ነበር። ወደዛ የተመለስ ነው መሰለኝ አሁን እና ይሰጠኝ ነበር። በጣም ወድ ነበር እነዛን ጋዜጦች ኮሌክት ማድረግ እና በዛ መሀል ግን ሄሎ መጽሔትን ሰጠ። ፌመስ መጽሔት ነው። ፕሪንት ኤዲሽን እንዳላቸው አላውቅም አለኝ መሰለኝ እስካሁን ድረስ። እሱ ልጆች ሆነው ያኔ በባኪንግሃም ፓላስ የልዕልት ዲያናን ህልፈትና የቀብሩን ስነ ስርዓት ምናምን ብቻ የሚተርክ በጣም ጠብሰቅ ያለ ቮሊዩም ያለው ብዙ ገጾች ያሉት የሄሎ መጽሔት ነበር እና ዊሊያምን ያወቅኩት ያን ጊዜ ነው። ሁለቱንም ልጆቿን ያኔ ሁለት ወንድ ልጆች ነው የነበሯት። ያው ከንጉስ ቻርልስ ጋር ተለያይታ ነበር ምናምን፣ ግን ሁሌ የሆነ እንትን አለኝ የሆነ ቁርኝት አለኝ ባየሁት ቁጥር ያ የልጅን አሁን ተመልጦ ሌላ አይነት መልክ ነው ያለው። ግን ሁልጊዜም የእግር ኳስ ወዳጅ ስለሆነ ሊሆን ይችላል ከ2006 ከ2024 ባለው ጊዜ የእንግሊዝ ኤፍኤ ፕሬዚደንት ነበር። አስገራሚ ነው። ግን ፕሬዚደንሲው ሴሬሞኒ ያለው ልክ እንደ ንግስናው ማለት የእንግሊዝ መሪ ንጉሱ አይደለም። ዝም ብሎ ሴሬሞኒ ያለ ስርዓት ያለ እንጂ ሉዝ ፓወር የሚባል እውነተኛ ስልጣን የለውም የእንግሊዝ ንጉስ። እሱም የኤፍኤው ፕሬዚደንት ተባለ። ግን ኤፍኤው የሚመራው በሲኢኦ ነው እንጂ በፕሬዚደንቱ አይደለም። እንግዲህ እግር ኳስ ፍቅር ስላለው ይሄ የኦነሪ ሮር ነው ምናምን የሚባል የበለጠ የክብር ኦነሪ ምናምን እንደዚህ አይነት ስልጣን የነበረው ለስፖርት ዲፕሎማሲ እና ለበጎ አድራጎት ተግባራት ሲባል ነው ሰው እዛ ቦታ ላይ የሚሳየመው። ግን እግር ኳስ በመውደዱ ምክንያት ነው ለዛ ኃላፊነት የበቃው እና በብዙ ጨዋታዎች ላይ የእንግሊዝ ብሔራዊ ቡድን በሚሳተፍባቸው ጨዋታዎች ላይ ሲሳተፍ እናየው ነበር። በኋላ የአስቶን ቪላ ደጋፊ ሆነ። ከልጅነቱ ጀምሮ ግን የአስቶን ቪላ ደጋፊ ነበር። ትንሽ ለየት የሚለው ምንድነው? ብዙ ጊዜ ለምሳሌ እሱ በለንደን የተወለደው የዌልስ ልዕልት ነበረች ልዕልት ዲያና፣ ግን የተወለደው በለንደን ነው። ስለዚህ ከለንደን ክለቦች መካከል አንዱን ደግፎ ቢሆን ኖሮ ያው የተወለደበት አካባቢን መደገፍ እንደው በእንግሊዝ ተፈጥሯዊ ነው። የተወለደችበትን አካባቢ ቡድን ነው የምትደግፊው። እዛ ራቅ ብሎ የለንደን ሰው የማንቸስተር ዩናይትድ ደጋፊ ሊሆን ይችላል። የማንቸስተር ከተማ ሰው የሊቨርፑል ደጋፊ ሊሆን ይችላል፣ በጣም ሬር በሆነ ሁኔታ። ግን በጠቅላላው ግን ሰው የተወለደበት አካባቢ ያለን አንድ ክለብ ነው የሚደግፈው። እሱ ግን የተወለደው በበርሚንጋም አይደለም፣ አስቶን ቪላ ባለበት ከተማ አይደለም። እና አንድ 2015 ላይ በነበረ ቃለ ምልልስ ላይ ሲናገር ከአርሰናልና አስቶን ቪላ የኤፍኤ ካፕ ፋይናል ጨዋታ በፊት 2015 ላይ ሁለቱ ቡድኖች ነበሩ ፋይናል የተገናኙት። አርሰናል 5-0 ያሸነፈበት ፋይናል እና ተጠይቆ ነበር እንዴት አስቶን ቪላ እንደገፍከ ግን እዛ በበርሚንጋም አይደለም የተወለድከው ብሎ አንድ የቢቢሲ ጋዜጠኛ ሲጠይቀው እኔ ልጅ እያለሁ አለ ጓደኞቼ በሙሉ የማንቸስተር ዩናይትድ እና የቼልሲ ደጋፊ ነበረዋል እና ትልቅ ክለብ መደገፍ አልፈለግኩም። ምክንያቱም ትልቅ ክለብ የኢሞሽናል ሮለር ኮስተር አይሰጥም። በቃ ትልቅ ክለብ ነው፣ ብዙ ጊዜ ያሸንፋል እና የስሜት ውጣ ውረድ ውስጥ አይወስድም። ብዙ ጊዜ ተገማሽ ነው። 70% 65% የሚሆኑትን ጨዋታዎች ያሸንፋል። የአስቶን ቪላ ደጋፊ ከሆንሽ ግን በሁሉም ስሜቶች ውስጥ ይወስዳል። ቅድም ደግሞ ስንጠቅስ ነበር አይደለም? አስቶን ቪላ ራሱ ከሆነ ጊዜ የዮዮ ክለብ ነበር፣ ላይ ታች እያለ የሚወርድ የሚወጣ ክለብ ነበር። ስለዚህ በብዙ ስሜቶች ውስጥ ይወስዳል። ለእኔ ደግሞ ድጋፍ እሱ ነዋል። የተለያዩ ስሜቶች ውስጥ በደንብ መዋለል መቻል ነው አለ እና የደገፈበት ምክንያት እሱ እንደሆነ ተናገረ። ስታዩ ምን ይመስላል? የድጋፉ አርቲፊሻል ይመስላል አይደል? እስቲ ቆይ ማን ልደግፍ ብሎ አስቦ እንደመደገፍ ማለት። ብዙ ጊዜ ሰው እንደዛ አይደግፍም። በሆነ ኦቶማቲክ በሆነ ሳያስበው ነው የሆነ ክለብ ደጋፊ የሚሆነው ይመስለኛል ብዙ ሰው እና አርቲፊሻል ይመስላል፣ ግን አደጋገፉ ግን ከልብ ነው። ለአመታት ከልጅነቱ ጀምሮ የዚህ ክለብ ደጋፊ በመሆን የሚታወቅ ለመጀመሪያ ጊዜ ከቦልተን ጋር በነበረ ኤፍኤ ካፕ የግማሽ ፍጻሜ ጨዋታ
ከ25 ዓመት በፊት ነው በአካል አስቶን ቪላን ስቴዲየም ገብቶ ማየት የጀመሩ። በ2000 በሚሊኒየሙ ጊዜ ነው ማየት የጀመሩ። ረጅም ጊዜ የቆየ ድጋፍ አለው እና ለመጀመሪያ ጊዜ ግን ስቴዲየም የገባው 2013 ነው እና ምን ያለ ከሰንደርላንድ ጋር በነበረ 0-0 በተጠናቀቀ ጨዋታ ነበር የደገፈው። በደጋፊውና በስቴዲየሙ ዙሪያ ባለው ኳየር በድጋፉ ቅብብል በጣም ተመሰጥኩ ይላል እና ከዛ በኋላ የክለቡ ደጋፊ ሆነ። እንዲያውም ከዛ በኋላ 2016 ላይ ሲወርድ ከረጅም ጊዜ በኋላ ነው አስቶን ቪላ የወረደው። እንዲያውም ሲወርዱ በጣም በእንግዳ ሁኔታ የበለጠ ኢንትረስትድ ሆንኩኝ አለ። በቃ ጀርኒ ነው ይሄ፣ አስቶን ቪላን የሚያክል ጃይንት ወርዷል፣ ከዛ ለመመለስ የሚደረግ ጥረት አለ፣ እነዚህ በጣም ልዩ ነበር የሚል አስተያየት ይሰጣል። በዊምብሌይ በሚደረጉ ጨዋታዎች ላይ በሙሉ የበቀደሙን የኤፍ ኤ ካፕ ፍጻሜን ጨዋታ ጨምሮ በአካል የሚገኝ ጠቅላላ እግር ኳስ ወዳጅ ነው። የእንግሊዝ ብሔራዊ ቡድን በተጫወተ ቁጥርም እንደዚሁ የሚታደም ሰው ነው። ግን ደግሞ እንደ አስቶን ቪላ ደጋፊ ሆኖ በፊት ደግሞ በነበረ ኃላፊነቱ አሁን 2026 ላይ 2024 ላይ ለንግስናው በጣም እየተቃረበ ስለሆነ በወንድሙም ማፈንገጥ ምክንያት የበለጠ ኃላፊነት አለበት እና በኃላፊነቱ መደራረብ ምክንያት ነው ከእንግሊዝ እግር ኳስ ፌዴሬሽን ፕሬዚደንትነት እንዲነሳ የተደረገው በቢዚ በመሆኑ ምክንያት ማለት ነው። ግን በፊት በፎርማል መደበኛ በሆነ ኃላፊነቱ የኤፍኤው ፕሬዚደንት ስለሆነ ከንጉሳዊ ቤተሰብ ተወክሎ የዊንድሶር ተወካይ ሆኖ በኢመደበኝነት ደግሞ የአስቶን ቪላ ደጋፊ ሆኖ ስቴዲየም ውስጥ ብዙ ጊዜ ሲገኝ እናየዋለን እና 2018-2019 ላይ አስቶን ቪላ በሁለት የተለያዩ የፕሌይኦፍ ፍጻሜዎች ላይ ተሳትፎ ነበር። አንደኛው ተሸንፎ ወደቀ። ወደ ፕሪሚየር ሊግ ለመምጣት በነበረ ጥረት በፉልሃም 1-0 ተሸነፈ። ሲያዝን አየ ነው። በአመቱ ደግሞ እንዲሁ በድጋሚ በፕሌይኦፍ ያኔ ዲን ስሚዝ ነበር አሰልጣኝ ነበሩት። ደርቢን 2-1 አሸንፈው ሲያልፍ ደግሞ ሲፈነጥዝ አየ ነው። ሄዶ እንዲያውም ጆን ካሪው ያኔ ከስንት ጊዜ በፊት ነው ጆን ካሪው የአስቶን ቪላ አጥቂ የነበረው የኖርዌይ አጥቂ ከሱ ጋር ሲጠቃቀፍና አብሮ ሲዘል አየ ነው እና በጣም የሚያስገርም የእግር ኳስ እውቀትም አለው። አንድ ዩቲዩብ ላይ ይገኛል መሰለኝ ከአሊ መኮዊስት እና ከሪዮ ፈርዲናንድ ጋር አምና ከፔዤ ጋር ከቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በፊት እነሱ ለቴንቲ ይሰሩ ነበር እና ጨዋታው ላይ ምን ይሆናል ምን ትጠብቃለህ ብለው ሲጠይቁት የሰጠው ታክቲካዊ ማብራሪያ እንዲሁ ለኢንትረስቱ ብቻ እግር ኳስ የሚያይ ሳይሆን ከልቡ ዝርዝር ጉዳዮችን እንደሚከታተል ጠለቅ ያለ ታክቲካዊ ግንዛቤ እንዳለው ሰው ነው ይናገር የነበረው። አንዳንድ ሰዎች የህዝብ ልጆች ነን ለማለት መሪዎች ሆነው እግር ኳስ እንወዳለን የሚሉ ሰዎች አሉ። እንግሊዝ ውስጥ እግር ኳስ ዝም ብሎ ነገር ስላልሆነ ለምሳሌ ዴቪድ ካሜሮን እንደዛ ናቸው። የአስቶን ቪላ ደጋፊ ነኝ የዌስትሃም ደጋፊ ነኝ የሚለውን ያምታታሉ አንዳንድ ጊዜ። ምክንያቱም ሁለቱም ክላሬት ነው ቀለማቸው፣ ይመሳሰላል ማሊያቸው ምናምን እና ግን የምራቸውን አልነበር ማለት ነው። ምንም ቢሆን የጄኗ ደጋፊ ከካሊያሪ መለያ ጋር አይምታታበትም። ምንም ቢሆን የአስቶን ቪላ ደጋፊ ከዌስትሃም መለያ ጋር አይምታታበትም። የምር ደጋፊ ከሆንች ማለት ምንም ቢመሳሰል እና ሰውየው ግን ያው እኔ እኮ የእንግሊዝ እግር ኳስ ወዳጅ ነኝ ለማለት እና ያንን ለመሸጥ እንደ ፖለቲከኛ እንደ ብዙ ፖለቲከኞች ሁሉ ዋሽተው ነበር ማለት ነው ሰውየው በዛ ጊዜ። የዚህኛው ግን እንዳልኩት ጄኒውን ይመስላል። የድጋፉ ሁኔታ የበለጠ አርቲፊሻል የሚመስል ቢሆን እና ቅድም ባልኩት ከሪዮ ፈርዲናንድና ከአሊ መኮዊስት ጋር በነበረው ውይይት ላይ ሲናገር ስለ ፕሬሲንግ ያወራ ነበር። አሁን እኔ የአስቶን ቪላ ፕሬሲንግ ጥሩ ነው፣ ደስ ይለኛል፣ ግን በፔዤ በጣም አደገኛ ፕሬስ ሬዚስተንት ቡድን ነው እና በተቻለ መጠን በረጅም ኳስ መጫወት አለብን ወይም አላረለ በቃ ታክቲካል ዲቴይል የሚናገር ሰው ነው የነበረው። ከ2019 ላይ አንድ ጨዋታ ነበር ዩቲዩብ ላይ ብዙ የታየ ቪዲዮ አለ። ጃክ ግሪሊሽን የመታ አንድ የበርሚንጋም ሲቲ ደጋፊ ነበር እና ከተመታ በኋላ ለጃክ ግሪሊሽ ደብዳቤ ጽፎለት ነበር አይዞህ ለማለት። የአስቶን ቪላ ተጫዋች ነበር ጃክ ግሪሊሽ፣ ጥሩ ጓደኛውም ነው ይባላል። ስቴሊያን ፔትሮቭን ታስታውሽ እንደሆነ ነበር ትላንትና ማለት ነው ትላንት ጨዋታው ላይ ነበር ሲደሰት የአስቶን ቪላ ኢን ሃውስ ሚዲያ ሲያሳየው ነበር። ስቴሊያን ፔትሮቭ ድሮ የሴልቲክ ተጫዋች በጣም አሪፍ አማካይ ነበር ስቴሊያን ፔትሮቭ። እኔ የሆነ ጊዜ የሉኬሚያ ህመም አሞት ሆስፒታል ሄዶ ጭምር ነው የጠየቀው የአስቶን ቪላ ተጫዋች ስለነበር። ክርስቲያን ቤንቴኬ ደግሞ የካልሲ ስጦታ እኔ እንዴት እንደሆነ አላውቅም፣ ግን ካልሲ ሰጥቶት ነበር እና የክርስቲያን ቤንቴኬን ካልሲ እያደረገ ነበር ወደ ክርስቲያን ቤንቴኬ ደግሞ ኃይለኛ የአስቶን ቪላ አጥቂ ነው የነበረው ወደ ሊቨርፑል ከመሄዱ በፊት በጣም ምርጥ ነበር እዛ በነበረበት ጊዜ። እንዲህ አይነት ፓሽን ያለው ነው። 2010 ላይ የማንቸስተር ዩናይትድን በኤፍኤ ካፕ በካርሊንግ ካፕ ፋይናል ያኔ ካርሊንግ ካፕ ይባል ነበር፣ አሁን ካራባው ካፕ የሚባለው ውድድር በጠቅላላው ሊግ ካፕ የሚባለው ውድድር የፍጻሜ ጨዋታ ይደረግ ነበር። መልበሻ ክፍል ገብቶ ነው
ተጫዋቾቹን ሁሉ ያበረታታውና ከተጫዋቾቹና ከመልበሻ ክፍሎቹ ጋር እንደዚህ አይነት ዳይሬክት ኮንታክት ያለው የልብ የእግር ኳስ ወዳጅ ነው እና ባለፈው ጃንዋሪ ከ5-6 ወር በፊት አንድ ጉብኝት ነበረው የበርሚንጋም ውስጥ ያለ ኮሌጅ ኦፍ ፓራሜዲክስ የሚባል የጉብኝት ለማድረግ ሄደና በኋላ ግን እዚህ ከተማ ከመጣው አይቀር አለ የአስቶን ቪላ ደጋፊ ስለሆነ ማለት ነው የሆነ ወደ የት ነው ጉዞ ነበራቸው የአስቶን ቪላ ደጋፊዎች እና ተጓዥ ደጋፊዎችን ለመቀላቀል አስቦ ወደ ፐብ ገባና አንድ የራሱን መጠጥ አዞ ዝርዝር ታክቲካዊ ጉዳይ ስለ ኤሜሪ ስለ ታክቲካዊ ውሳኔዎቻቸው ይህንን ተጫዋች ቢያቆዩት ጥሩ ነበር ምናምን እያለ ይናገራል። በሶሻል ሚዲያም ላይ ከደጋፊዎች ጋር ኢንጌጅ ለማድረግ ያው ልዑል ዊሊያምስ ብሎ በፈጠረው አካውንት ሊነጋገር አይችልም። ስለዚህ ፌክ አካውንት ይፈጥርና ይከራከራል። እንደዚህ ቢሆን እያለ እግር ኳሳዊ ጉዳዮች ላይ ይከራከር ነበር። ቅድም እንዳነሳሁት ከቴኒቲ ሰዎችም ጋር ፕሬሲንግን እንዴት ማኔጅ ማድረግ ይገባል በሚል ትንተና አቅርቦ ነበርና በኋላ ሪዮ ፈርዲናንድ የኮለም ራይተር እንዳትሆን አምደኛ እንዳትሆን ምክንያቱም እኔ ስራዬን አጣለሁ ከኔ የተሻለ እግር ኳስ ታውቃለህ ብሎ ሲስቅ አይተናል። እና እሱን ለማንሳት ነው ትናንትና ስቴዲየም ውስጥ ስላየ ነውና ለልዑሎች በተለይ በእንግሊዝ ያልተለመደ ስለሆነ ነው። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።